መልሽ እትዬ። የቀዩ ሰው በሙሉ ያንቺን አድራሻ እየጠየቀ ነው። አዶኒ መቼ መስሎ ያለህን ሰምተህ አይደለም አይደል? ከፊቴ ቆምኩ። ለምን አለ አው አምኑ ልትለሽ ልታስረጅኝ ትችያለሽ። ነገር ከማባባሱ በፊት ታውቋል። እያስፈራራኝ ነው። ወደ መስመር ይኖር ስርዓት ምንድን ነው? እኔ እኮ በስነ ስርዓት ነው የጠየኩሽ ያለሁት። ለምንድን ነው ነገሩ የምታወሳስብ? እሺ መቁጣ፣ እኔ እናንተ ለብቻችን እናወራለን። መኩ በቃ ለብቻችን። ምን መሰለህ አሁን በህይወቴ ልጅ ጓደኛ ነበረችኝ እና ህፃናቶችን ትረዳ ነበር። በአጋጣሚ ስራ ሲበዛባት እኔ እንድረዳቸው ልካኝ ማለት ያው ከማረፏ በፊት ማለት ነው። ከማረፏ በፊት እና የሞተች ጓደኞች ማለት ነው። ስማኝ አንተ ልጅ፣ ሁሉም ነገር የማብራራት ግዴታ የለብኝም። በቃ ተወኝ። አጭብጭቀኝ አለብሽ እንጂ ካልሆነ ቤሉን ሌሎችም ሰዎች ያውቋቸው። ቤሉን ደግሞ ታውቂዋለሽ አይደል? እንደነዚህ ነገሮች እያስፈራራኸኝ ነው አይደል? ስንቴ ደጋግሜ ይልሽ እኔ ነገሩን ለማጣራት እየሞከርኩ ነው። አዶኒ በቃ ይሄን ነገር ተረጋግተን ማውራት ያለብን እሺ። በዚህ መልኩ መሆን አይችልም። ሁሉንም ነገር እነግርሃለሁ ግን አሁን አይደለም። ቆይ ሀዘን ላይ እንደሆንኩ አይታይህም እንዴ? እና መች ነው ነግሪኝ። እንደተባለው ደግሞ ሰዎች እየፈለጉሽ ነው። አሁን ሂድልኝ በቃ። ለብቻዬ መሆን አለብን። ነገ እናወራለን። እሺ ጥሩ። ክፈትና አንባር ጎርል ክፈትና አንባር ኑንያትን ቬሎንና አዶናይ በጣም እንደሚያፈቅሯትና እንደሚወዷት ታውቃላችሁ። አሁን ላይ ግን ኑንያት አማራጭ ብታጣ መራቅ ስለምትፈልግ ከቬሎን ማለት ነው አሁን ላይ ፍቅረኛዬ አዶናይ ነው ብላ እሱን ለማሳመን ሞክራለች። ነገር ግን ቬሎን ምንም ሊረዳትና አሁን ላይ እያመናት አይደለም። አውቀሽ ነው ከኔ ለመራቅ ፈልገሽ እንጂ አዶናይን አትወጂውም ብሏታል ማለት ነው። እሷ ግን ለምንድን ነው የማልወደው? በመሀል ክፍተት ተፈጥሮ ነበረ። ነገር ግን አሁን ላይ በጣም ነው የምንዋደደው የምንፋቀረው ብለዋለች። ከዛ አላምን ብሏት ሄዶ አዶናይን አናግሮ ነበረ። ታዲያ አዶናይ አዎ እንዋደዳለን፣ እንፋቀራለን፣ በመሀላችን ትንሽ ክፍተት ተፈጥሮ ነበረ፣ ካሁን በኋላ በመሀላችን እንዳትገባ እፈልጋለሁ ብሎታል ማለት ነው። ታዲያ አሁን ላይ ግራ አጋብቶታል ቬሎን። እሷም አዎ እወደዋለሁ በመሀል ክፍተት ተፈጥሮ ነው ብላ ለሱ ስለተናገረች አንድ ላይ ባሉበት ሰዓት ላይ አሁን ላይ እንግዲህ ቬሎን በጣም ግራ ተጋብቷል። እንዴት እንደዚህ ታደርጋለች? እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት፣ እሷን ልተዋት አልችልም ብሎ ወስኖ ነበረ። ነገር ግን እውነት እንደሆነ እዛው ሁለቱም አረጋግጠውለታል ማለት ነው። ታዲያ ኑንያት ከሁሉም መራቅ ስለምትፈልግ ነው እንደዛ ያለችው። አሁን ላይ ደግሞ ለአዶናይም እኔና አንተን ምንም የሚያገናኘን ነገር የለም፣ እኔ አውቄ እሱ ከኔ እንዲርቅ ነው እንጂ አንተን አፍቅሬና ወድጄ አይደለም፣ አንተም ይሄንን ታውቀዋለህ ብለዋለች ለአዶናይም። ታዲያ እኔ የምፈልገው ይሄን ነበረ። አሁን ላይ ቬሎንን አበሳጭቸዋለሁ፣ እጄ ትገቢያለሽ፣ ለወደፊትም የምፈልገውን ነገር አሁን ላይ እያገኘው ነው ያለሁት የሚል ስሜት እየተሰማው ነው ያለው። በሌላ በኩል እንግዲህ አሁን ላይ ወይዘሮ ሄለንን አፋጠዋታል ማለት ነው። አሁን ላይ እንግዲህ አዶናይ ምን እየሰራሽ ነው ያለሽው? ገጠር የምትሄጂውስ ምን አይነት ህፃናቶችን ልታሳድጊ ነው? ሁሉንም ነገር እንድትነግሪኝ እፈልጋለሁ ብሏታል።
መኩ ደግሞ አሁን ላይ ያንቺን ስልክ የሰፈሩ ሰው ይፈልጋል፣ አድራሻሽን እየጠየቁኝ ነው ብሎ ሲነግራት ምንድነው ስለዚህ ማወቅ እፈልጋለሁ ብሏታል አዶናይ ማለት ነው። አሁን ላይ አዶናይ ስለ ሄለን ብዙ ነገሮችን ማወቅ ይፈልጋል። በዛ ላይ ደግሞ እዛው ክላሷ እንግዲህ ካሜራ ደብቆ አስቀምጦ ነበረ ማለት ነው፣ ድምፅ የሚቀዳ ከዛ በኋላ እንግዲህ ብዙ ነገሮችን አውቋል። ምን እየሰራች ነው ያለችው? ምንድን ነው አሁን ላይ እያደረገች ያለችው? ገጠር ላይ ህፃናቶችን የምታሳድገው እስከ ዛሬ ድረስ ያላየነው ነገር ነው። እንዴት ይሄ ሊሆን ቻለ የሚለው ነገር አሳስቦት ነበረ። ብዙ ነገሮችን ከመኩ ጋር በመሆን ይህንን ነገር ላይ የደረሱት ማለት ነው። አሁን ላይ ቬሎንም በትንሹም ቢሆን ሄለንን እየተጠራጠራት ነው ያለው። ምንድን ነው እያደረገች ያለችው? የቬሎን አጎት እንግዲህ በነገረው መሰረት ዓይንህን ግለጥ ባለው መሰረት አሁን ላይ ምን ትሰራለች፣ ምን እያደረገች ነው ያለችው የሚለው ነገር ከአሁን በኋላ የሚከታተላት የሚሆን ይሆናል ማለት ነው። አሁን ላይ እንግዲህ ኤልሹን ስላፈቀራት በፍቅር ስለተጠመደ ስለ ሄለን ብዙም አላሰበም። የእንጀራ እናቱ ናት፣ ግን በዚህ ልክ ክፋት ታደርጋለች ብሎ ስለማያስብ የአጎቱን ምክር እንኳን አልተቀበለም ነበረ በዓይኑ ባያሳየው ኑሮ። አሁን ላይ ግን ብዙ ነገሮቿን መከታተል አለብኝ ብሎ እንግዲህ እያሰበ ነው ያለው። በሌላ በኩል ደግሞ መሲ ከቴዲ ጋር ሁሉንም ነገር አንድ ላይ በመስራት መስማማት አለብኝ። አሁን ላይ እንግዲህ የምበላውንም የምጠጣውንም ሁሉንም ነገር ተጠንቅቄ አልችልም። ቢሮ ውስጥ ተቀጥሬ እንድሰራ ትፈልጋለች። ስለዚህ በቅርበት እነሱን መከታተል አለብኝ። ተስማምቻለሁ፣ እሱን ላወራው እፈልጋለሁ ብላ ለጓደኛው እያወራች ነበረ። ታዲያ ምን ብታደርግ ነው ከነዚህ ወጥመድ ከነዚህ አውሬዎች የምትወጣው? መሲ ለምንድን ነው በዚህ ልክስ እሷን የሚከታተላት? ብዙ ነገሮች ብዙ ምስጢሮችን ስለምታውቅ ነው። ወይዘሮ ሄለን እንግዲህ መሲን ለመጉዳት የገዛ ጓደኛዋን ምግብ መርዝ አድርጋ እንድትሰጣት አድርጋ ነበረ። ነገር ግን አልተሳካላትም። ጓደኛዋ በጣም ስለምትወዳት ምግብ ላይ መርዝ አድርጋ ልትሰጥሽ ነበረ፣ እንዳትበይ እኔን ቀይሬ ያመጣውልሽ ብላታለች። ታዲያ ሄለን በዚህ ልክ ነው ማለት ነው መሲን የምትጠላት። አሁን ላይ እንግዲህ ቴዲና ሄለን አንድ ላይ በመሆን መስሪያ ቤታችን መቀጠር አለብሽ ብሏታል ማለት ነው። ድርጅታቸው ውስጥ ሊቀጥሯት ነው። ይህን እድል መቼም አታገኝም፣ ቤተሰቦችሽንም ለማዳን ከኔ ጋር መስማማት አለብሽ ብሏታል ቴዲ አሁን ላይ ምን አቅዶ ነው? በፊት ላይ እንግዲህ እሷ ስለማታውቅ ነበረ ሁሉንም የሆዷን ምስጢር ዝርግፍ አድርጋ ስትነግራት የነበረው። አሁን ላይ ግን ከኔ ጋር ከተባበርሽ ሄለንን ልንጥላት እንችላለን፣ ለእኔም ጠላቴ ነች ብሏታል ማለት ነው ቴዲስ እውነቱን ነው ወይ? ሄለንን ሊበቀላት ነው ወይስ አውቆ መሲን ለማጥመድ ይሆናል ብላችሁ አሰባችሁ? እስኪ አስተያየታቸውን ኮሜንት ላይ አስቀምጡልኝ። ኤልሹና አዶናይ እንግዲህ አሁን ላይ ፍቅረኛሞች ነን በሚለው ቬሎንን አታለዋል ማለት ነው። ቬሎን ግን ሙሉ በሙሉ አላመነም። በስተመጨረሻም እንግዲህ ኤልሹ ስለ ኑኑ ሁሉንም ነገር ልትነግረው ነበር። ነገር ግን መረጃውን በወረቀቱ ማየት አለብህ ብላ እንግዲህ ያው ያለባት በሽታን እንዲያውቅ ከሷም እንድርቅ ለማድረግ እንግዲህ አንድ ነገር አሳይተዋለች ማለት ነው። ያንን ነገር ካየ በኋላ ኤልሹ ካሳየችው በኋላ ኑኑ ይሄ በሽታ አለባት ከተባለች በኋላ ምን ሊሰማው ይችላል ብላችሁ አሰባችሁ? እንግዲህ HIV አለባት ባሌለባት ህመም አለብሽ ብላ ሄለን ህመም ሰታታለች። አሁን ላይ ምንም አይነት ህመም አይሰማኝም፣ ነገር ግን HIV አለብሽ ተብያለሁ ብላ በጣም እየተጨነቀች ነበር የሆነ ሰሞን ላይ። ታዲያ አሁን ላይ ተስፋ መቁረጥ የለብሽ ምንም አይነት ህመም ምንም አይነት ፈተናና ችግር ቢገጥምሽ ተስፋ መቁረጥ የለብሽም። ህይወት ይቀጥላል። ህይወትሽን ቀና ማድረግ ያለብሽ፣ መሰበር የለብሽም። በትንሹ ከተሰበርሽ ከዚህ በኋላ የሚመጣው ትልቅ ፈተና ቢኖር ማለፍ አትችይም የሚለውንም ነገር እንግዲህ መኩራት ነበረ። አሁን ላይ ግን ኑኑ HIV አለባት የሚለውን ወረቀት ካነበበ በኋላ ምን አይነት ውሳኔ ይወስናል ብላችሁ አሰባችሁ? አሁን ላይ እንግዲህ ቬሎን በጣም ይወዳታል፣ ያፈቅራታል። እሷን ማጣት አይፈልግም። እንዲሁም ደግሞ አዶናይ ይወዳታል፣ ያፈቅራታል። አሁን ላይ እንግዲህ አዶናይ ቬሎንን ለመበቀል ሲል እንግዲህ የውሸትም ቢሆን ለጊዜው ደስ ብሎት ተቀብሏል ማለት ነው። ኑኑያት ግን መዋሸት አያምርባትም። ነገር ግን ምንም ቢሆን ኤልሹ እያስቸገረቻት ስለሆነ ምንም ማድረግ አልችልም፣ አማራጭ የለኝም ከዚህ ውጪ በሚለው እንግዲህ እኔ አዶናይን በጣም ነው የምወደው፣ በጣም ነው የማፈቅረው፣ እውነቱንም ይኸው አውቀሃል በሚለው እንግዲህ ለማሳመን ሞክረዋል። እንግዲህ ቬሎን በስተመጨረሻ ምን አይነት ውሳኔ እንደሚወስን አብረን የምናየው ይሆናል ማለት ነው።
አሁን ላይ እንግዲህ ወይዘሮ ሄለንን የቬሎንና የአዶናይ አጎት እያስፈራራት ነው ያለው። ምክንያቱም ድርሻ አለኝ እዚህ ይሄ ንብረት የኔም ንብረት ነው፣ የቤተሰቦቼ ንብረት ነው፣ እኩል ነው የምንካፈለው። አይ ካልሽ ግን ከዚህ ቤት ውልቅ ብለሽ መውጣት አለብሽ። የሚመጣብሽን ችግር ግን መቋቋም አትችይም። ስላንቺ ሁሉንም ነገር አውቃለሁ ብላታል። እሷም ደግሞ አልተስማማችም። እንዴት ይህንን ነገር ሊያውቅ ቻለ የሚለው ነገር ጥያቄ ሆኖባታል ማለት ነው። ምክንያቱም የአዶናይን አባት እሷ ስለሆነች የገደለችው፣ ስለ እሷ ሴራ አወቀ ማለት ደግሞ ተጋለጠች ማለት ነው። መሲንም ለዛ ነው የምታሳድዳት። ከዚህ በፊት እንግዲህ ባለቤቷን ለመግደል ሙከራ አድርጋ ነበረ። ያ ነገር አይታለች በሚለው ነበረ እንግዲህ መሲን ስታሰቃያት እስከ ዛሬ ድረስ የቆየችው። በዛ ላይ ደግሞ እንግዲህ ኑኑያትን ለመግደል ብዙ ነገሮች ብዙ ጥረቶችን አድርጋ ነበረ። በስተመጨረሻ ላይ ያሌለባትን ህመም አለብሽ እያለች በቁሟ እያሰቃየቻት ነው ያለችው። አሁን ላይ እንግዲህ ሄለን መውደቂያዋ ቅርብ ነው የሚሆነው ማለት ነው። ምክንያቱም በዛም በዚህም ወጥመድ ተዘርግቶላታል። ነገር ግን ተስፋ አልቆርጥም በሚለው እንግዲህ ወደ ፊት እየተጓዘች ነው ያለችው። እስከ መቼስ ድረስ እንደዚህ ትሄዳለች የሚለው ነገር እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁን? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።